እስኪ እጃችሁን አውጡ። ጠዋት ከእንቅልፋችሁ ስትነቁ አይናችሁን በደንብ ከመግለጣችሁ በፊት አፍንጫችሁ የቡና ሽታ የሚፈልግ ስንቶቻችሁ ናችሁ? አዎ ሁላችንም ነን። ቡና ለኛ ለኢትዮጵያውያን መጠጥ ብቻ አይደለም፣ የደም ስራችን ውስጥ የሚዘዋወር ጥቁር ወርቅ ነው። ግን ዛሬ አንድ አስደንጋጭ ትንሽ የሚያስፈራና ብዙ የሚያስተምር ሚስጥር ልንነግራችሁ መተናል። በቅርቡ አንድ ሴት በአጭር ሰዓት ውስጥ 1 ሊትር ሙሉ ቡና ወይም የእኛን የጀበና ቡና ሂሳብ ካሰላኑ 1 ሙሉ ጀበና ብቻዋን ትጠጣለች። ቀኑን ሙሉ እንደ ሱፐርማን ልበር ነው ብላ አስባ ይሆናል። ግን የሆነው ሌላ ነበር። ወዲያውኑ ማቅለሽለሽ፣ ማስታወክ፣ ከዚያም አልፎ ሽንቷ ልክ እንደ ኮካኮላ ጥቁር ሆነ። አዎ በትክክል ሰምታችኋል። ታዲያኛም በቀን 3-4 ስኒ እንጠጣለን፣ ምን እንሆናለን ብላችሁ ለምትጨነቁ የቡና አፍቃሪያን ቡናን ከብነ ክብሩ እየጠጣን ነገር ግን ሰውነታችን ላይ በቃኝ የሚል የማስጠንቀቂያ መብራት ሲበራ እንዴት ማወቅ እንዳለብን ዛሬ 9 አስደንጋጭ ግን እውነተኛ ምልክቶችን እናያለን። ቪዲዮውን ላይክ አድርጋችሁ ወደ ውስጥ እንዝለቅ። አንደኛ፣ ጭንቀት፣ የሌለ ዕዳ መክፈል። የመጀመሪያው ምልክት ያለ ምክንያት መጨነቅ ነው። 1 ስኒ ቡና ስትጠጡ አንበሳ ትሆናላችሁ። ስራችሁን በፈገግታ ትሰራላችሁ። ነገር ግን የቡናው መጠን ሲበዛ በቡና ውስጥ የሚገኘው ካፌን አንጎላችንን አደጋ መጥቷል ሩጥ ብሎ ያታልለዋል። ምንም የሚያስጨንቅ ነገር ሳይኖር ቤታችሁን ቆልፋችሁ መውጣታችሁን እያወቃችሁ ቆይ በሩን ዘግቼዋለሁ ብላችሁ ትጨነቃላችሁ። ያለምንም ምክንያት እጃችሁ መንቀጥቀጥ ከጀመረ እናም ሰዎች ምን ሆነህ ነው ሲሏችሁ አላውቅም ዝም ብሎ ይጨንቀኛል የምትሉ ከሆነ ችግሩ የኑሮ ውድነት ሳይሆን ቀድም የጠጣችሁት 5ኛው ስኒ ቡና ሊሆን ይችላል። ሁለተኛው ፈጣን የልብ ምት ነው። አንዳንዴ ቡና አብዝታችሁ ጠጥታችሁ ልባችሁ ዱብ ዱብ ሲል አስተውላችኋል። ልባችሁ ውስጥ የባህል ሙዚቃ የተከፈተ ይመስል እስክስታ ትወርዳላችሁ። ይህ ካፌን የነርቭ ስርዓታችሁ ኦቨርድራይቭ ውስጥ ሲያስገባው የሚፈጠር ነው። ከዚህ ጋር ተያይዞ ደረትን የሞጋት ወይም ትንፋሽ የማጣት ስሜት ካለ ሰውነታችሁ በቃኝ አደከማችሁኝ እያላችሁ ስለሆነ ቡናውን ገፋ አድርጉት። 3ኛ፣ ድካም፣ ከሰማይ ወደ መሬት። የቡናው ኃይል ሲያልቅ የሚያመጣው አሰቃቂ ዶፓሚን። ጠዋት ላይ ቡና ስትጠጡ ዓለምን የምታድኑ ሱፐር ሂሮ ትመስላላችሁ። ግን ካፌኑ አእምሯችሁ ውስጥ ያለውን የድካም ሆርሞን ለጊዜው ብሎክ አድርጎት እንጂ አላጠፋውም። እና ምን ሆናለሁ ከሰዓት በኋላ 8 ወይም 9 ሰዓት ሲሆን ያ ተገድቦ የነበረው የድካም ሆርሞን በአንድ ሲለቀቅ ልክ ጎማው እንደተነፈሰ መኪና ዝርፍጥ ትላላችሁ። ይሄን ለማካካስ ብላችሁ ሌላ ቡና ትጠጣላችሁ። ሳይክሉ ይቀጥላል። ይሄ ካፌን ክራሽ ይባላል። 4ኛ፣ በተደጋጋሚ መሽናት፣ በተደጋጋሚ ወደ ሽንት ቤት መመላለስ ነው። ካፌን ኩላሊታችንን ውሃ አውጣ ብሎ የሚያስገድድ ባህሪ ያለው። ከወትሮ በተለየ ቡና በጠጣችሁ ቁጥር ሽንት ቤት የምትመላለሱ ከሆነ ሰውነታችሁ ውስጥ ያለውን አስፈላጊ ፈሳሽና ማዕድናት በነፃ እያፈሰሳችሁ ነው ማለት ነው። መጨረሻ ላይ ሽንት ቤት ውስጥ አልጋ አንጥፋችሁ እስከ መተኛት ትደርሳላችሁ። ውሃ መጠጣት ከረሳችሁ ደግሞ ሰውነታችሁ ይደርቃል። 5ኛ፣ እንቅልፍ ማጣት። ሁለተኛው ጉዳት እንቅልፍ ማጣት ነው። ካፌን እንቅልፍን በማባረር ወደር የለውም። ችግሩ ግን ማታ መተኛ ስትፈልጉ ካፌን አረገና ነው የትተኛለህ ማለቱ ነው። አንዳንድ ሰዎች በጉራ እኔኮ ማታ ከ4 በኋላ ጠጥቼ ምንም ሳልሆን ነው የምተኛው ይላሉ። እውነት ነው። አይናችሁን ጨፍናችሁ ልትተኙ ትችላላችሁ። ግን አንጎላችሁ ውስጥ ያለው የነርቭ ስርዓት እንቅልፍ ላይ ሳይሆን እስክስታ እየወረደ ነው የሚያድረው። ለዛ ነው ጠዋት ስትነኩ ድንጋይ ተሸክማችሁ ያድራችሁ ይመስል ሰውነታችሁ የሚደቃቅቀው። ማታ በግ እየቆጠራችሁ እንቅልፍ አልመጣ ካላችሁ ምናልባት በጎች በካፌን ነቅተው ሊሆን ስለሚችል ከሰዓት በኋላ ያለውን ቡና ቀነስ አድርጉት። 6ኛ፣ የምግብ መፈጨት፣ የሆድ ውስጥ
ጦርነት። ሶስተኛው ነጥብ የሆድ ነገር ነው። ብዙዎቻችን ጠዋት ቡና ከሌለ ሽንት ቤት መግባት አንችልም። ቡና አንጀታችንን ተነስራ ጀምር ብሎ የሚያነቃቃ ጋስትሪን የሚባል ሆርሞን አለው። ግን ቡናው ሲበዛ አንጀታችን ስራ መጀመር ብቻ ሳይሆን ወደ ሩጫ ውድድር ይገባል። መቆጣጠር የማትችሉት የሆድ መረበሽና ተቅማጥ ያጋልጣችኋል። ድሮ ቡና ጨንጓራ ይልጣል ይባል ነበር። ሳይንስ ግን አይ ጨንጓራውን አልጠውም፣ ነገር ግን የነበራችሁን የጨንጓራ አሲድ ወደ ላይ እንዲመጣ በማድረግ ቃጠሎ ያመጣል ይለናል። ስለዚህ ቡና ስትጠጡ ሆዳችሁ ላይ እሳት የሚነድ የሚመስላችሁ ከሆነ ከቡና ጋር ብሬክ የምታረጉበት ጊዜ የደረሰ ይመስላል። ሰባተኛ የጡንቻ መሰበር፣ ያለ ጅም ጡንቻን ማቅለጥ። ወደ መግቢያችን ታሪክ ስንመለስ ይሄኛው ቀልድ የለውም፣ በጣም አሳሳቢ ነው። ከመጠን ያለፈ ቡና በአጭር ጊዜ ውስጥ መጠጣት ራብዶማዮሎሲስ የሚባል የጡንቻ መሰበር ያመጣል። ይሄ አብዛኛውን ጊዜ ከባድ የብረት ስፖርት ሲሰራ የሚመጣ ጉዳት ነው። ግን ቅድም ያልኳት ሴትዮ ምንም ስፖርት ሳሰራ 1 ሊትር ቡና ስትጠጣ ጡንቻዎቿ በውስጥ መሟሟት ጀመሩ። ጡንቻዋ ሲሟሟ ወደ ደም ውስጥ መርዝ ይለቀቃል። ያ መርዝ ደግሞ ማጣሪያ የሆነውን ኩላሊትን ጋው ሸንቷ ጥቁር የሆነው ለዚህ ነው። እናም ወዳጆቼ ቡና ይጣፍጣል ብላችሁ በአንድ ጊዜ ተቀምጦ ጀበና ባዶ ማድረግ ጀበናውን እንጂ ጤናን አያተርፍም። 8ኛ ሱስ። እኔ ሱስ የለኝም የሚል ውሸት ሁላችንም የምንክደው ሱስ ነው። አረ እኔ ሱስ የለኝም ከፈለኩኝ አሁኑኑ ማቆም እንችላለን የምንል ስንቶቻችን ነን? እስኪ ለአንድ ቀን አትጠጡ። ከምሳ በኋላ ቡና ካልጠጣችሁ ራሳችሁ ልክ እንደተመታ ሰው ያዞራችኋል፣ ይዛባባችኋል። ትንሹ ነገር ሁሉ ያናድዳችኋል። አጠገባችሁ ያለ ሰው እንደምን አደርክ ብሏችሁ እንኳን መልሳችሁ ምን አገባህ ሊሆን ይችላል። ይህ እንግዲህ በካፌን ጥገኝነት ስር መውደቃችሁን ቁልጭ አድርጎ የሚያሳይ ነው። ሰውነታችን ያንን ጥቁር ፈሳሽ ካላመጣህ አልሰራም ብሎ አድማ እየመታ ነው። 9ኛ የደም ግፊት፣ የደም ስሮቻችን በከንቱ መድከም። 6ኛው ጉዳት የደም ግፊት መጨመር ነው። ካፌን የደም ስራችንን ድንገት ጠበብ እንዲሉ ስለሚያደርግ የደም ግፊት ሹት ያደርጋል። ምንም ስፖርት ሳሰሩ ዝም ብላችሁ ቲክቶክ እያያችሁ የደም ግፊታችሁ ግን ማራቶን የሚሮጥ ሰው ግፊት ይሆናል። ይህ በተለይ እድሜያችን ከፍ እያለ ሲሄድ በልብና በአእምሮ ደም ስሮች ላይ ትልቅ ጫና ይፈጥራል። እንግዲህ የቡና አፍቃሪያን ቡናን እርግፍ አርጋችሁ ተው እያልናችሁ አይደለም። እኔም ራሴ ይሄን ቪዲዮ ስሰራ 1 ስኒ ጠጥቻለሁ። ግን ሚስጥሩ ያለው መጠኑ ላይ ነው። ቡናው ጉዳት እንዳያመጣባችሁ ለ1 ስኒ ቡና 2 ብርጭቆ ውሃ ጠጡ። ከሰዓት በኋላ ያለውን ሱስ በሻይ ወይም በዝንጅብል ሻይ ቀይሩት። ቀስ በቀስ ቀንሱ። በአንዴ ለማቆም ከሞከራችሁ ያው ቅድም እንዳልኩት ራሳችሁን አሞት ሰውን በሙሉ ጠላት ታደርጋላችሁ። ስለዚህ ቀስ በቀስ ቀንሱት። አንድ የሰውነታችሁ ከተስተካከለ በኋላ ጉዳቱን በሂደት የምትቀይሩት ይሆናል። ለዛሬ ይዤላችሁ የቀረብኩት መረጃ ይህንን ይመስል ነበር። ሰላም።